መታረቂያ ካሳ መኖር አለበት። ስለዚህ ይህንን ደግሞ ለማድረግ ማን ሊችል ይችላል? ብዙ በጎች ታርደዋል በብሉይ ኪዳን፣ እነዚያ ሊሆኑ አይችሉም። ነቢያትም ሊያደርጉት አይችሉም። ወሞቱ ብዙሃን ነቢያት ቅዱሳን ወይበቋ ሞቶሙ ለትውልደ ሰብ በዘይድህን ሞት ይላል ቅዱስ ቄርሎስ ድርሳነ ቄርሎስ ላይ ሲናገር። ብዙ ነቢያት ብዙ ቅዱሳን ሞቱ፣ ሞታቸው ግን ለማንም አልጠቀመም። ለምን? እነሱ ራሱ መርገም አለባቸውና። እማዳም እስከ ሙሴ ቀነዮሙ ሞት፣ ከአዳም እስከ ሙሴ ያሉትን ሁሉ ሞት ገዛቸው ብሎ ቅዱስ ጳውሎስ እንደተናገረ ሁሉም በአዳም መርገም ተይዟል። ከአንድ ዛፍ የቆረጧትን እንጨት ብዙ ከብት እንደሚነዱባት ሁሉ ጨንገሯን ከአዳም በተገኘ መርገም የአዳም ልጅ ሁሉ ተነድቶ ወደ ሲኦል ይገባ ወደ መቃብር ይወርድ ነበረ። ይህን ሊታደግ የሚችል የሰው ልጅ የለም። ከአዳም እስከ ሙሴ የሚለው ከሙሴ በኋላ ያሉት ርግማን የለባቸውም ማለት አይደለም። በሙሴ ሕግ ያሉትን ሁሉ ማለት ነው። እስከ ሙሴ የሚለው በሙሴ ሕግ የሚተዳደሩትን እስከ ክርስቶስ ያሉትን ሕጉን የሚያጠቃልል ነው። እነዚህ ሁሉ በመርገሙ ስላሉ፣ ስለዚህ ነቢያት ይህን ማድረግ አይቻላቸውም። መላእክት ካሳ ክሰው ከእግዚአብሔር ጋር አዳምን እንዳያስታርቁት ደግሞ መልአክ ተፈጥሮውን ለውጦ ሰው የመሆን ስልጣን የለውም። ፍጥረት ሁሉ የተፈጠረበትን አካል ጠብቆ እንዲኖር በእግዚአብሔር የተፈጠረ ነው እንጂ አንዱ ባህሪውን የመለወጥ ስልጣን የለውም። አውሬም አውሬ ሆኖ ነው መኖር የሚችለው። በግም በግ ነው፣ ፍየልም ፍየል ነው። መልአክም መልአክ ሆኖ መኖር ብቻ ነው የሚችለው። ስለዚህ መላእክት አይችሉም፣ ፍጡር ናቸው። አሁን አዳምን ምን ያድነው? ስለዚህ የሚያድነው ሁሉን የሚችል ነው የሚያስፈልገው። ያ ደግሞ እግዚአብሔር ብቻ ነው። እግዚአብሔር ባለበት ሆኖ እንዳይምረን ደግሞ ካሳ መቅረብ አለበት። ፍርዱ መጣስ የለበትም። ካሳውን እግዚአብሔር እዚያው ሆኖ እንዳይክስ ደግሞ የበደለ አካል የሰው አካል ነው። ስለዚህ ካሳው በሰው አካል መቅረብ ነበረበት። ስለዚህ እግዚአብሔር የእኛን ሥጋ ለብሶ መጣ። ስለዚህ ነው ቅዱስ ለእስክንድሮስ ምንታ ጻቆ ለእግዚአብሔር ቃል ይረድ ውስተ ምድር፣ የእግዚአብሔር ቃል ወደ ምድር ወርዶ ይመጣ ዘንድ ሥጋን የመልበስ ፈቃድ ወይስ ፍቅር ወይስ ውዴታ ወይስ ግዴታ ወይስ ምን ጠቀም ብሎ ነው የተባለው? እኛን ለማዳን ነው። ካሳ መቅረብ ያለበት በሰው አካል ስለነበረ ክርስቶስ የሰውን አካል አድርጎ የሰውን ባህሪ አድርጎ ከሰው ተወልዶ የሰውን ባህሪ ተዋሂዶ በሰው አካል ካሳውን ማቅረብ ነበረበት። ያንን ለማድረግ ክርስቶስ ሊቀ ካህናት ሆኖ መጣ። እንደ ጌትነቱ ከአባቱ ጋር ያለ ንጉሥ ነው። ከሰማይ መንበሩ ሳይነጠል የመጣ ስለሆነ ወነበረ በየማነ እበዩ ዘበሰማያት እንዳለ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ከንግስናው ሳይነጠል የፀሐይ ብርሃን ወይም ጸዳል ከላይ ከክበቡ ሳይነጠል ወደ ምድር እንደሚወርደው ክንድ ከትከሻ ሳይነጠል ወደ ምድር እንደሚወርደው ሁሉ የአብ ክንዱ የአብ ጸዳል የክብሩ ነጸብራቅ ብሎ ቅዱስ ጳውሎስ የጠራው ኢየሱስ ክርስቶስ ከሰማይ መንበሩ ሳይጎድል ወደዚህ መጥቶ ከመቤታችን ተጸነሰ። አካላችንን ለበሰ፣ ተዋህደ፣ ባህሪ ያደረገው። ለምን? ሰው ስለበደለ ሰው ካሳ ማቅረብ ስለነበረበት፣ ሌሎቹ ሰዎች ደግሞ ነቢያት ደግሞ ዕዳ ስላለባቸው ማቅረብ ስለማይችሉ ዕዳ የሌለበት ክርስቶስ ከንጽሕት ድንግል ከመቤታችን ሥጋ ለብሶ በሰው አካል ካሳውን አቅርቦ ራሱ ታረቀን ማለት ነው። በዚህም በሕማማተ ሥጋሁ ቤዘወነ ብለን እንድናመሰግነው በመጽሐፈ ኪዳን በትምህርተ ኅቡዓት እንደገለጠልን ሕማማትን ሲቀበል ካሳውን አቀረበ። ዲያብሎስ አትብላ የተባለውን በለስ አዳም ስለበላ አዳምን ይከሰው ነበረ። ስለዚህ የአዳም ክስ እንዲርቅለት ክርስቶስ አበሳ ሳይኖርበት በደል ሳይኖርበት ተከሰሰ ማለት ነው። ክሳችን በክሱ አራቀልን። ሴት በተሳሳተችው ስህተት ጠፍተን ስለነበረ በሴት የመጣውን ዕዳ በሴት ለመመለስ ከሴቲቱ ከድንግል ማርያም ተወልዶ መጣ። ቅዱስ ጳውሎስ ገላትያ ምዕራፍ 4 ላይ ዋመበጻ ጊዜሁ ፈኖ እግዚአብሔር ወልዶ ዋሕደ ወተወልደም ብእሲት ገላትያ ምዕራፍ 4 ቁጥር 4 ላይ የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ አንድ ልጁን ላከ፣ ከሴትም ተወለደ። ከሴት ተወለደ የሚለው ዝም ብሎ የተጻፈ አይደለም። አንድ ያለ ወንድ ከሴት ብቻ ስለተወለደ ነው እንጂ ለማንም ሰው በመጽሐፍ ቅዱስ ከሴት ተወለደ እየተባለ አይጻፍለትም።
ድሮስ ሰው ከማን ሊወለድ ኖሯል? ከእናት ነው የሚወለደው። የክርስቶስ ግን ከሴት ተወለደ የተባለ ከሴት ብቻ ለማለት ነው። ሁለተኛ ዕዳው የመጣ በሴት ስለነበረ በሴት የመጣውን በሴት ለማዳን አንድ ካሳ ከሴቲቱ በመጸነስ ካሰልን ማለት ነው። በመብል ጠፍተን ነበረ፣ ተራበልን። መብል አድርጎ ስጋውን ሰጠን፣ ደሙን ሰጠን። በለስን ለመብላት እግራችን እየሮጠ ወደ በለስ ሂዶ ነበረ። እግሩን ተቸነከረና ወደዚህ ዛፍ አትሂዱ ተብሎ የተነገረንን ትእዛዝ ለተላለፍንበት መተላለፍ እግሮቹን በመቸንከር ካሳ ካሰልን። ዓይኖቻችን ወአፍተዋ ለሔዋን ይላል። ሴቲቱም እጹ አስጎመጃት ተብሎ ኦሪት ዘፍጥረት ምዕራፍ 3 እንደተጻፈ ጎምጅታ ነበር። በዚያ ደግሞ ክርስቶስ ዓይኖቹ ደም ለብሰው ግርማ አይሁድን እያየ በጲላጦስ ፊት ቆሞ አይሁድ እያስፈራሩት በዓይኖቹ የአይሁድን ድንፋታ እያየ ካሳ ክሶልናል። በለስን ቆርጠን በለስ በልተን ነበርና እጃችን በድሏል። ለእጃችን ካሳ እጆቹን ተቸነከረልን። አንደበታችን ተሳስቶ ነበረ፣ ዋሽተን ነበረ። ሔዋንም እባብ አሳሳተችን ብላለች። እባብን ማሸነፍ ግን ትችል ነበር፣ መሞገት ትችል ነበር። በለስ ተበልቶ አምላክ አይኮንም ተብሎ ብሎ መመለስ ስትችል አምናታለች። ይህን ተሳስታለች። ኋላ ግን እባብ አሳሳተችን ብላለች። በአንደበታችን ስተን ስለነበረ በአንደበታችን መራራ ሐሞትን ጠጣልን እሱ። ይህን መራራ ሐሞት በመጠጣቱ በለስን ለበላንበት አፍ ካሳ ካሰ፣ ለሆዳችንም ካሳ ካሰ። መራራ ሞትን አስቀራልን፣ ለእኛ ጣዕመ መንግሥተ ሰማያትን ሰጠን። በሆዳችን በለስን በልተን ክፉ አስበን ኃጢአት ሰልጥኖብን ነበር። እሾህ ይብቀልብህ እንደተባል ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ ሶከ ወአሜከላ ለይብቁልከ፣ እሾህና አሜከላ ይብቀልብህ፣ ርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን ተብሎ ተረግሞ ነበር። ምድር የተባለ ሰውነታችን ነው። በሰውነታችን ተረግመን ስለነበረ በሆዳችን የበደልነውን በደል ደረቱን ተቸነከረልን። እሾህ ይብቀልብህ የሚል እርግማን ስለነበረብን ያን እርግማን ለማስወገድ ደግሞ የእሾህ ጉንጉን አክሊለ ሦክ የእሾህ ዘውድ ተሰርቶ በራሱ ላይ ደፋ። እሱ የእሾህ አክሊል ሲደፋ ከኛ ላይ የኃጢአት የእርግማን የሞት እሾህ ተነቅሎ ከኛ ጠፋልን ማለት ነው። ከዚህ በኋላ ሞት ነበረብን። የማይሞተው ሞተ ዘኢይመውት ሞተ ከመ ይስዓሮ ለሞት ሞተ ከመ ያሕዮሙ ለሕሙማን ብሎ ቅዱስ ዲዮስቆሮስ በቅዳሴው እንደተናገረ የማይሞተው ሞተ